ከብልጽግና ጋር ሀገር የሚያፈርሱት ጥምር የውጭ መንግስታት ጉዳይ አነጋጋሪ መረጃ ወጥቷል። በዝርዝር ትሰሙታላችሁ። ጋዜጠኛዋ በግፍ ታስራለች። አገዛዙ መረጃ እየደበቀበት ያለው መንገድ በማህበራዊ ሚዲያ ከፍተኛ ቁጣን እየቀሰቀሰ ነው። የመረጃችን አካል ነው። ሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አዲስ ገድል ተፈጽሟል። በቆይታችን ትሰሙታላችሁ። ሰላም ጤና ይስጥልን ውድ የአርቲኤም ኢትዮ አድማጭ ተመልካቾቻችን የሰኔ 9 ቀን 2018 ዓ.ም አበይት መረጃዎችን በዝርዝር ይዘንላችሁ ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የግብፅና ሱዳን ቀጠናዊ ከበባን የብልጽግናን መዳከም ይበልጥ እንዲገፋ እያደረገው መሆኑ ሲጠቆም የፋኖ እንቅስቃሴ የኢትዮጵያን ሕልውና ለመታደግ ያለው ሚና ከፍተኛ መሆኑ በበጎ ተመላከተም። በደቡብ ሱዳን ይንቀሳቀስ የነበረውና ከ260 በላይ ወታደሮችንና ባለሙያዎችን የያዘው የግብፅ ጦር ካምፕ በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ ሰፍሮ መቆየቱና ባለፈው ወር በደቡብ ሱዳን መንግስት በአስቸኳይ እንዲዘጋ መወሰኑ ይታወሳል። ይህንን ውሳኔ ተከትሎ የግብፅ ፕሬዝዳንት አብዱል ፈታህ አልሲሲ ከከፍተኛ ጀነራሎቻቸው ጋር ያደረጉት አስቸኳይ ስብሰባ ካይሮ በኢትዮጵያ ላይ ያላትን የከበባ ስትራቴጂ ወደ ሌላ ምዕራፍ እንዳሸጋገረችው ተመላክቷል። ይሁን እንጂ ወቅታዊው ቀጠናዊ ሁኔታ እንደሚያሳየው ኢትዮጵያ ከውጭ ታሪካዊ ጠላቶቿና በውስጥ ካለው ደካማ አመራር የተነሳ ከፍተኛ የህልውና አደጋ ተጋርጦባታል። አገሪቱ በአሁኑ ወቅት የተደቀነባትን ዲፕሎማሲያዊና ወታደራዊ ጫና ለመረዳት ሶስት ዋነኛ የችግር ምንጮች መለየት ያስፈልጋታል ሲባል የአብይ አህመድ አስተዳደርን ማስወገድ አንዱ ነው። የወቅቱ የኢትዮጵያ መንግስት ነኝ የሚለው የአብይ አህመድ አስተዳደር ሀገሪቱን ለጠላቶች አሳልፎ እየሰጠ መሆኑ በሰፊው እየተገለጸ ነው። ደካማና ስልታዊ እቅድ የሌለው እንዲሁም አርቆ ሀሳቢነት የጎደለው የውጭ ፖሊሲ በመከተል ሀገሪቱን በጎረቤቶቿ እንድትገለልና ለግብፅ ስልታዊ ከበባ እንድትመች አገዛዙ በር ከፍቷል። ግብፅ በደቡብ ሱዳን የነበራት እቅድ ቢከሽፍም ትኩረቷን ወደ ሱዳን መደበኛ ጦር፣ ኤርትራና ሶማሊያ በማዞር ኢትዮጵያን በዲፕሎማሲያዊና ወታደራዊ መንገድ ለመክበብና ተጽዕኖ ለመፍጠር በቁርጠኝነት እየሰራች ትገኛለች። የሱዳን መደበኛ ጦር ከግብፅ ጋር ያለውን ወታደራዊ ትብብር በማጠናከር በኢትዮጵያ ላይ የሚሰነዘሩ ሴራዎች ተባባሪና ሌላኛው የደህንነት ስጋት ምንጭ ሆኖ ቀጥሏል። እነዚህ ሶስቱ አካላት የአብይ አገዛዝ፣ ግብፅና ሱዳን ለኢትዮጵያ ወቅታዊና መዋቅራዊ ችግሮች ዋነኛ ምንጮች ሆነው ተሰልፈዋል። ይህንን በውስጥ የአብይ አህመድ አገዛዝ ታሪካዊ ስህተትና በውጭ ደግሞ በግብፅና ሱዳን ጥምረት የተደቀነው ታላቅ አደጋ ለመቀልበስ ብቸኛው አስተማማኝ አማራጭ የፋኖ ኃይሎች ህዝባዊ እንቅስቃሴ መሆኑ እየታመነበት መምጣቱ ተገልጿል። የአብይ አህመድ አገዛዝ ሀገሪቱን ለባዕዳን አሳልፎ በሰጠበትና ብሔራዊ ጥቅሟን አሳልፎ በካደበት በዚህ የታሪክ ምዕራፍ ፋኖ የሚያደርገው ተጋድሎ የሀገርን ሉዓላዊነት ለመጠበቅና የተደቀነውን ቀጠናዊ ከበባ ሙሉ በሙሉ ለመቀልበስ የሚያስችል ብቸኛ የህዝብ አለኝታ ነው። ፋኖ በሀገር ውስጥ እያደረገው ያለው ስር ነቀል የነጻነትና የህልውና እንቅስቃሴ የውስጡን ደካማ ስርዓት በማስወገድ የውጭ ጠላቶች በኢትዮጵያ መዳከም ተጠቅመው የጀመሩትን ዲፕሎማሲያዊና ወታደራዊ ከበባ ለማክሸፍና የሀገሪቱን ታሪካዊ ክብር ለመመለስ ትልቅ አቅም እንዳለው ተጠቅሷል። ለዚህ ደግሞ በሀገሪቱ በተለያዩ አቅጣጫዎች የአብይ አህመድን አገዛዝ ለማስወገድ የተነሱና ለኢትዮጵያዊነት ብቻ የሚያምኑ ታጋዮች ጋር ቅንጅት መፍጠር በአዎንታዊ ሊታይ እንደሚችል ተመላክቷል። የሰሜን ምስራቅ እዝ ምክትል አዛዥ በደሴ በአርሲ የተፈጸመውን ጥቃት አልሸባብና አይኤስአይኤስ ናቸው ማለታቸው ተቃውሞ አስነሳ። የብልጽግናው አገዛዝ በአማራ ህዝብና በኦርቶዶክስ ተዋህዶ እምነት ተከታዮች ላይ እያደረሰ ያለው ሁለንተናዊ በደልና ጥቃት ህዝባዊ ተቃውሞዎችን እያስነሳበት በመምጣቱ የተለመደውን የሐሰት መረጃ የማሰራጨትና የፕሮፓጋንዳ ዘመቻ በደሴ ከተማ በይፋ መጀመሩ ተጋለጠ። ከስብሰባው ተሳታፊዎች የተገኘው መረጃ እንደሚያመለክተው የሰሜን ምስራቅ እዝ ምክትል አዛዥ ጀነራል ዘውዱ ሰጣርጌ ከሰሞኑ በደሴ ከተማ የደቡብ ወሎ ሀገረ ስብከት የሃይማኖት አባቶችን፣ የሰንበት ትምህርት ቤት ወጣቶችንና የሀገር ሽማግሌዎችን በመሰብሰብ የሐሰት ቅስቀሳ አድርገዋል። ጀነራል ዘውዱ ሰጣርጌ በዚሁ ስብሰባ ላይ ሰሞኑን በአርሲ ቀጠና በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን አረመኔያዊ ጥቃት አስመልክቶ አሳሳች መረጃ ሰንዝረዋል። በጥቃቱ ጀርባ ያሉት አካላትን ለመሸፈን በሚልም ጥቃት የከፈተብን ያለው አልሸባብና አይኤስአይኤስ ነው ሲል እኛ አልሸባብንና አይኤስአይኤስን እንድንዋጋ ደግሞ ፋኖ የሚባል ኃይል እየወጋን ይገኛል በማለት ተናግረዋል። አዛዡ አክለውም እናንተ ፋኖን በማጥፋት የምትተባበሩን ከሆነ አልሸባብንና አይኤስአይኤስን በአርሲም ሆነ በሌሎች ቦታዎች የተከፈተውን ጥቃት ማስቆም እንችላለን በሚል ህዝቡን በፋኖ ላይ ለማንቀሳቀስና ድጋፍ ለመለመን ሞክረዋል። ይህ አገዛዙ የከፈተው የሐሰት ፕሮፓጋንዳ ስብሰባ ዋናው ምክንያትም በአርሲ የደረሰው አሰቃቂ ጥቃት ተከትሎ በደሴ፣ በባህር ዳር፣ በአዲስ አበባና በተለያዩ ከተሞች የተቀጣጠለውን ከፍተኛ ህዝባዊ ተቃውሞ ለማፈን ታስቦ የተዘጋጀ ሴራ መሆኑ ተረጋግጧል።
አስታውቋል። አገዛዙ ሃይማኖታችን አልተጠበቀልንም፣ ዜጎቻችን በእምነታቸው ምክንያት እየተገደሉ ነው የሚለው ህዝባዊ ቁጣና ተቃውሞ እየበረታበት ሲመጣ በተለይም በደሴ ከተማ የተነሳው ተቃውሞ ለማርገብና ህዝቡን ፋኖን እንዲጠላ ለማድረግ ይህንን የውስጥ ሴራ ተጠቅሟል። ከዚሁ ጋር ተያይዞ አገዛዙ የተነሳበትን ህዝባዊ ውግዘት ለመሸፈንና መረጃዎችን ለማፈን በሚል የቤተ ክርስቲያን ጉዳዮችን የሚዘግቡ የሃይማኖት አባቶችን፣ ጋዜጠኞችንና የጉዳዩ ባለቤቶችን በአዲስ አበባ በስፋት እያሰረ እንደሚገኝ ይታወቃል። ይህ በደሴ ከተማ የተደረገው ስብሰባ የአገዛዙን መዋቅራዊ መሸበርና የፖለቲካ ሴራ የሚያሳይ እንጂ ማህበረሰቡ መሬት ላይ ያለውን እውነት ለሚገባ ሲረዳ የፋኖን ህዝባዊነትና የትግል ግብ ሊሸፍን እንደማይችል የስብሰባው ተሳታፊዎች ለኢትዮ 251 ሚዲያ አክለው አረጋግጠዋል። ጋዜጠኛ ሳልሳዊት ባይነሳኝ በገፍ ለእስር መዳረጓና አገዛዙ መረጃ እየደበቀበት ያለው መንገድ በማህበራዊ ሚዲያ ከፍተኛ ቁጣን እየቀሰቀሰ ነው። በአርሲ የተፈጸመውን አረመኔያዊ የክርስቲያኖች ግድያ በመቃወምና አትግደሉን የሚል የፍትህ ድምፅ በማሰማቷ ምክንያት የታሰረችው ጋዜጠኛ ሳልሳዊት ባይነሳኝ በነ መምህር ዘላለም መዝገብ ተካታ ክስ እንደቀረበባትና አሁንም በእስር ላይ እንደምትገኝ ተረጋግጧል። ጋዜጠኛ ሳልሳዊት ቀደም ሲል በዋልታ ቴሌቪዥንና በፋና ቲቪ በጋዜጠኝነት ሙያዋ ያገለገለች ሲሆን አብዛኞቹ ዜጎችና ተከታዮቿ ደግሞ በማህበራዊ ሚዲያ ገጾቿ ስለ ኢትዮጵያ አንድነትና ስለ ኦርቶዶክሳዊት ቤተክርስቲያን መብት በቁርጠኝነት በመሟገትና እውነትን በመናገር ያውቋታል። የቅርብ ምንጮችና የቤተሰብ አባላት እንዳረጋገጡት ጋዜጠኛዋ ሰኔ 1 ቀን 2018 ዓ.ም ሰኞ ዕለት በአዲስ አበባ ፖሊስ ኮሚሽን ፒያሳ አካባቢ በአገዛዙ አፋኝ ኃይሎች ተይዛ እንደታሰረችና ክስ እንደተመሰረተባት ገልጸዋል። በታሰረችባቸው በመጀመሪያዎቹ 2 ቀናት ቤተሰቦቿ እንዳይጠይቋትና እንዳያገኟት ሙሉ በሙሉ ተከልክላ የቆየች ሲሆን ጨለማ ክፍል ተብሎ በሚጠራውና ይፋዊ ባልሆነ ሰብአዊነት በጎደለው የማቆያ ክፍል ውስጥ ተዘግቶባት እንደነበር ተጠቁሟል። በአሁኑ ሰዓት ግን ወደ መደበኛ እስረኞች ማቆያ ክፍል መዛወሯ ተገልጿል። ይህንን ተከትሎ በማህበራዊ ሚዲያዎች ላይ ከፍተኛ ቅሬታና ትችት እየተሰነዘረ ይገኛል። ብዙዎች ድርጊቱን ሲያወግዙት ኦርቶዶክሳዊ ሆነህ ከተገኘህና ንጹሐንን አትግደሉ የሚል የፍትህ ድምፅ ካሰማህ እውነተኛው ገዳይ ከሳሽ ሆኖ ወደ ጨለማ ቤት ያስገባሃል በማለት አሳዛኝ እውነታ ውስጥ እንገኛለን ሲሉ የአገዛዙን አካሄድ እየተቃወሙ ናቸው። የሰብአዊ መብት ተሟጋቾች ቅሬታ እንደሚያሳየው ይህ በጋዜጠኛ ሳልሳዊትና በሌሎች ንጹሐን ዜጎች ላይ እየተፈጸመ ያለው እስር የአገዛዙን ስር የሰደደ ፍርሃት የሚያሳይ ነው። አገዛዙ የዜጎችን ደህንነት መጠበቅ ከተሳነውና የንጹሐን ደም በከንቱ እየፈሰሰ ባለበት በዚህ ወቅት ዋነኛ ትኩረቱን ያደረገው የራሱን ገመናና ስህተት መሸሸግ ላይ ነው ብለውታል። አገዛዙ የሚዲያ ነጻነትን በኃይል በማፈን እውነተኛ የህዝብ ድምፅ የሆኑ ባለሙያዎችን ማሰርና ማዋከብ የተለመደ ስልቱ ሆኗል። አገዛዙ የፈጸማቸውና እያስፈጸማቸው ያሉ ግፎች ለዓለም ማህበረሰብ እንዳይጋለጡና የህዝቡ ቁጣ እንዳይቀሰቀስ ለማድረግ ሲል ብቸኛ አማራጭ አድርጎ የወሰደው የሐሳብ ነጻነትን ማገትና ጋዜጠኞችን ማሳደድ መሆኑ በአደባባይ እየታየ ነው። ንጹሐንና የህዝብ ድምፅ የሆኑ ባለሙያዎች በእምነታቸው በማንነታቸውና እውነትን በመናገራቸው ምክንያት የሚደርስባቸው እስር፣ እንግልትና ፍጹም አምባገነናዊ አፈና በአስቸኳይ ሊቆም እንደሚገባ የሰብአዊ መብት ተሟጋቾችና መላው ህዝብ በጥብቅ እየጠየቀ ቢሆንም አገዛዙ ግን ባልሰማ ጆሮ የግፍ ተግባሩን አስቀጥሏል። በመጨረሻም የግንባር መረጃ። የሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አባት አርበኞች ድል ተቀዳጁ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር ስር የሚስተዳደሩበት አባት አርበኞች በአጥባይ ለብሰው ሚሊሻ ላይ ጥቃት ፈጸሙ። በይፋትና ጥሙጋ አውራጃ በማጀቴ ዙሪያ የተደራጁት ከከነአን ብርጌድ፣ ከውባንተ ብርጌድ፣ ከምኒልክ ብርጌድ የተወጣጡ የአባት አርበኛ ቃኞች ከኦሮሞ ብሔረሰብ ልዩ ዞን ጨፋ ሮቢት ተቀምጦ አማራንና ኦሮሞን እያተራመሰ ከሚገኘው ሚሊሻ ጋር ከባድ ውጊያ አካሂዶ አንጸባራቂ ድል ተቀዳጀ። ይህ የጠላት ኃይል ከአሁን በፊት የማጀቴና አካባቢዋን አርሶ አደር ሰብል በማቃጠልና የኢኮኖሚ ድቀት ዓላማ አስፈጻሚው ከብልጽግና የተሰጠውን ተልዕኮ በማስፈጸም የሚታወቅ መሆኑ ግልጽ ነው። ሆኖም ለማውደም ለመዝረፍና ለማቃጠል አልሞ የዘመተው የጠላት ኃይል ከኦሮሞ ብሔረሰብ አስተዳደር ሚሊሻ፣ ፖሊስና መከላከያ ሰራዊት ጥምረት በመፍጠር በአካባቢው አርሶ አደሮች አባት አርበኞች ላይ መጠነ ሰፊ ጥቃት ለመሰንዘር ሲሞክር ከአሁን በፊት በዚህ ቀጠና ሰርጎ በመግባት 442 ከብቶችንና 72 የጤፍ ፈጠጥ ጨምሮ በርካታ የሙዝ፣ የፓፓያ፣ የአቮካዶ፣ የማንጎ አትክልቶችን ጨፍጭፎ እንደሄደው የሚቀናው መስሎት የተተለተለው ኃይል ዛሬም ይህንኑ የተለመደ የጥፋት ተግባር ለመድገም በከፍተኛ ዝግጅት ቢመጣም በአባት አርበኞቹ ጨፋ ድረስ ዘልቀው በመግባት አጥቅተውና አመክተው ድላቸውን አጣጥመዋል። ይህ በእንዲህ እንዳለ ትላንት ከማለዳው ጀምሮ እስከ ምሽቱ 1 ሰዓት ድረስ በቆየው አውደ ውጊያ የአካባቢው የአባት አርበኞች ባደረሱት ጉዳት በውል ያልታወቀ ሙትና ቁስለኛ እስከ ከሚሴ ሆስፒታል እንዳልተጨናነቁ በውስጥ መረጃዎቻችን አረጋግጠናል።
ይገኛል። አሁን ባለው ተጨባጭ ሁኔታ የአባት አርበኞች የፊት መስመር ኃይል ከኦሮሞ ብሔረሰብ አስተዳደር ዞን በቅርብ ርቀት ላይ ወደምትገኘው ጭሬ ቀበሌና ማጀቴ ቆላ አካባቢ ከፍተኛ ውጥረት ላይ ይገኛል። የማጀቴና የአካባቢው ማህበረሰብ መሬታችንንና ሰብላችን አይደፈርም በሚል ጽኑ እምነት ራሱን የመከላከልና በጠላት ላይ ጠንካራ ክንዱን የማሳረፍ ታሪክ ሰርቷል። በቀጣይ የሚኖሩ አዳዲስ የግንባር መረጃዎችን በዝርዝር ዘገባዎችን ይዘን የምንመለስ ይሆናል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የመረጃ ጥቆማችን ይህንን ይመስላል። አርቲኤም ኢትዮን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘንም።